ሰላም፣ ይሄ የቃና ዜና ቅምሻ ነው። የዕለት ዋና ዜናዎች። የኢትዮጵያ ሰብአዊ መብቶች ኮሚሽን ለነጻ የህግ ድጋፍ አገልግሎት የሚመደበው በጀት መቀነሱ እንደ ተንቀሳቃሽ ፍርድ ቤቶች ያሉ አገልግሎቶች ቀጣይነት እንዳይኖራቸው ማድረጉ አሳሳቢ መሆኑን ገለጸ። ኮሚሽኑ ይህን የገለጸው ነጻ የህግ ድጋፍ አገልግሎት ማዕከላት ለስደተኞች ጥገኝነት ጠያቂዎችና የሀገር ውስጥ ተፈናቃዮች የሚሰጡትን አገልግሎት ተደራሽነት ላይ በአዲስ አበባ ያካሄደውን የምክክር መድረክ አስመልክቶ ባወጣው መግለጫ ነው። በውይይቱ ላይም ከአዲስ አበባ፣ አርባ ምንጭ፣ አሶሳ፣ ደባርቅ፣ ጋምቤላ፣ ጅጅጋ፣ መቀሌና ሰመራ ዩኒቨርሲቲዎች ነጻ የህግ ድጋፍ አገልግሎት ማዕከላት ከሴቶችና ማህበራዊ ጉዳይ ሚኒስቴር፣ ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ጽህፈት ቤትና ከሌሎች ዓለም አቀፍና ሀገራዊ መንግስታዊ ያልሆኑ ድርጅቶች የተወከሉ ተሳታፊዎች እንደተገኙ መግለጫው ያትታል። ውይይቱ በተለያዩ ዩኒቨርሲቲዎች የሚገኙ ነጻ የህግ ድጋፍ መስጫ ማዕከላት ወቅታዊ የስራ ሁኔታን ለመረዳት፣ በስራ ሂደት የሚያጋጥሙ ተግዳሮቶችና እድሎችን ለመለየት እና ለወደፊት በትብብር ለመስራት የሚያስችሉ ሁኔታዎችን ለማመቻቸት ያለመ መሆኑን ተጠቁሟል። በመድረኩ ኮሚሽኑ የስደተኞችና ጥገኝነት ጠያቂዎች ፍትህ የማግኘት መብትን አስመልክቶ ባከናወናቸው የክትትል ስራዎች የተለዩ ግኝቶች ላይ ውይይት ተደርጓል ተብሏል። ከነዚህም ግኝቶች መካከል የቋንቋ ችግሮች፣ የመረጃና የግንዛቤ ክፍተት እንዲሁም የፍርድ ቤቶችና የነጻ የህግ ድጋፍ አገልግሎት መስጫ ማዕከላት በመጠለያ ጣቢያዎች አካባቢ በቅርበት አለመገኘት እንደ ዋና ተግዳሮት ተጠቅሰዋል። በተለይ ለነጻ የህግ ድጋፍ አገልግሎት የሚመደበው በጀት መቀነሱ እንደ ተንቀሳቃሽ ፍርድ ቤቶች ያሉ አገልግሎቶች ላይ ቀጣይነት እንዳይኖራቸው ማድረጉ በአሳሳቢነት ተነስቷል። ተሳታፊዎችም የበጀት እጥረት በተቋማት መካከል ያለውን የስራ ትብብር ጠንካራ ለመሆን የህግ ድጋፍ ሰጪዎች የአቅም ውስንነትና አገልግሎቱ በሁሉም አካባቢዎች እኩል ተደራሽ አለመሆን ለስራው እንቅፋት መሆናቸውን ጠቁመዋል። በተለይም ለተፈናቃዮች የሚሰጠው ትኩረት ዝቅተኛ መሆንና ፍላጎቶቻቸውን የሚወክል የተደራጁ መዋቅሮች አለመኖራቸው ለነጻ የህግ ድጋፍ አገልግሎቱ ተደራሽነት ማነቆ መሆኑን አንስተዋል። በመድረኩ እንደ የስደተኛ መር ማህበራት መጠንከር፣ የዲጂታል መታወቂያ መስፋፋትና በተቋማት መካከል የጋራ ኮሚቴዎች መቋቋም ያሉ አበረታች ጅማሮች ቢኖሩም አጠቃላይ የፍትህ ተደራሽነትን ለማረጋገጥ ተጨማሪ የተቀናጁ እርምጃዎች እንደሚያስፈልጉ ተመላክተዋል። የኢሰመኮ የሀገር ውስጥ ተፈናቃዮች ስደተኞችና ፍልሰተኞች መብቶች የስራ ክፍል ዳይሬክተር ምህረተአብ ገብረ መስቀል ለሀገር ውስጥ ተፈናቃዮች ስደተኞችና ጥገኝነት ጠያቂዎች የፍትህና የህግ ድጋፍ አገልግሎቶችን ተደራሽነት ለማረጋገጥ በተቋማት መካከል ቀጣይነት ያለው ትብብር አስፈላጊ መሆኑን ማንሳታቸውን መግለጫው አስነብቧል። አክለውም የሀገር ውስጥ ተፈናቃዮች ስደተኞችና ጥገኝነት ጠያቂዎች የሚያጋጥሟቸውን ተግዳሮቶች ተለዋዋጭና ውስብስብ በመሆናቸው የሚሰጠው ምላሽ ሰብአዊ መብቶችን መሰረት ያደረገ ሊሆን እንደሚገባ መግለጻቸውን ኮሚሽኑ አስታውቋል። ከአሜሪካ የሚባረሩ ህገወጥ ስደተኞችን ለመቀበል የተስማማቸው ዲሞክራቲክ ሪፐብሊክ ኮንጎ የመጀመሪያዎቹን 15 ስደተኞች መቀበሏን የተባበሩት መንግስታት ድርጅት አረጋገጠ። የትራምፕ አስተዳደር ስደተኞችን ወደ ሶስተኛ ሀገር የማባረር ውሳኔን ተከትሎ ኮንጎ የደረሱት የፔሩና ኢኳዶር ዜጎች መሆናቸውን የአካባቢው ምንጮች ጠቅሶ አዣንስ ፍራንስ ፕሬስ ዘግቧል። ስደተኞቹ ባለፈው ሳምንት ማገባደጃ ምሽት ኪንሻሳ የደረሱት በኮንጎና አሜሪካ መካከል በተደረሰው ስምምነት መሰረት እንደሆነ ተገልጿል። ይህንንም ተከትሎ ኮንጎ ከዚህ ቀደም ከአሜሪካ ስደተኞችን ከተቀበሉት ኢኳቶሪያል ጊኒ፣ ጋና፣ ሩዋንዳ፣ ደቡብ ሱዳን፣ ካሜሩንና ኢስዋቲኒ ጎራ ተመድባለች። እነዚህ ሀገራት ስደተኞቹን ሲቀበሉ ግን ስለ ወደፊት እጣ ፋንታቸው ዝርዝር ነገር ከመስጠት እንደሚቆጠቡ ዘገባው አክሏል። ፕሬዚዳንት ትራምፕ ባለፈው ዓመት ወደ ዋይት ሀውስ ከተመለሱ በኋላ ስደተኞችን ወደ ሶስተኛ ሀገር የማባረር ውሳኔያቸውን ከሰብአዊ መብት ተሟጋቾች የሰላ ትችት ቢያስከትልባቸውም አስተዳደራቸው በርካታ ስደተኞችን ለማባረር ድርድሮችን ገፍቶበታል። ኪንሻሳም አሁን የተቀበለቻቸውን ስደተኞች ዓለም አቀፉ የስደተኞች ድርጅት IOM ድጋፍ እንዲያደርግላቸው ጠይቃለች። የኤጀንሲው ቃል አቀባይ ስለ ስደተኞቹ ዜግነት ዝርዝር መረጃ ሳይሰጡ ኪንሻሳ ከዋሽንግተን ለተረከበቻቸው 15 ስደተኞች ድጋፍ እንዲያደርግ ከትላንት በስቲያ መጠየቋን ተናግረዋል። ቃል አቀባዩ አክለውም እርዳታውን ከመስጠት ባለፈ በፍላጎቶችና ልዩ ግምገማዎች ላይ ተመስርቶ ኤጀንሲ ወደ ሀገራቸው መመለስ ለሚፈልጉ ድጋፍ ሊያደርግ እንደሚችልም ፍንጭ መስጠታቸው ተጠቅሷል። በአሜሪካ የተባረሩ ሌሎች ስደተኞች በቅርቡ ኪንሻሳ እንደሚደርሱም AFP ለጉዳዩ ቅርበት ያላቸው ምንጮችን ዋቢ አድርጎ ዘግቧል። ይሁንና ዲሞክራቲክ ሪፐብሊክ ኮንጎ ከአሜሪካ የምትቀበላቸውን ስደተኞች አሃዝ አሁን ላይ በውል አይታወቅም።
የአውሮፓ ኢንቨስትመንት ባንክና ዘመን ባንክ በኢትዮጵያ ለግብርና ዘርፍ የሚውል የ40 ሚሊዮን ዩሮ የፋይናንስ ስምምነት ተፈራረሙ። ስምምነቱ በመዲናዋ እየተካሄደ ባለው የአውሮፓ ህብረትና ኢትዮጵያ የቢዝነስ ፎረም ላይ መፈረሙን የአውሮፓ ኢንቨስትመንት ባንክ በበይነ መረብ ገጹ ላይ ባወጣው መግለጫ አስታውቋል። ከአጠቃላይ የፋይናንስ ስምምነቱ ውስጥ የአውሮፓ ኢንቨስትመንት ባንክ 20 ሚሊዮን ዩሮ ብድር የሚያቀርብ ሲሆን ቀሪውን ደግሞ ዘመን ባንክ እንደሚያቀርብ ተገልጿል። የፋይናንስ ድጋፉም በአውሮፓ ኢንቨስትመንት ባንክ በኩል በኢትዮጵያ ላለ የንግድ ባንክ በቀጥታ የተሰጠ የመጀመሪያው ብድር እንደሆነ ባንኩ በዚሁ መግለጫው ጠቁሟል። በስምምነቱም ላይ የአውሮፓ ዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሲኬላና የዘመን ባንክ አክሲዮን ማህበር የሪቴን ንግድ ስራ ኃላፊ አስራት ታደሰን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። የፋይናንስ ድጋፉም በዋናነት የኢትዮጵያ ቡናና የአትክልትና ፍራፍሬ ምርት ላኪዎችን ለመደገፍ ያለመ እንደሆነ ተገልጿል። በተጨማሪም ስምምነቱ በዋናነት በግብርና ዘርፍ ተሰማርተው ምርታቸውን ለውጭ ገበያ ለማቅረብ ፈቃድ ለተሰጣቸው የኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞች በዘመን ባንክ በብድር መስጠትን ያካትታል። የግብርናው ዘርፍም የኢትዮጵያ አጠቃላይ የሀገር ውስጥ ምርት ጂዲፒ ከ1/3 በላይ እንደሚይዝም ባንኩ በዚሁ መግለጫው ጠቁሟል።